ከብዙ ልፋትና ድካም በኋላ ከብዙ ጥረት ከብዙ መልእክተኛው አለይሂ ሰላቱ ሰላም ብዙ ልፋቶችን ጥረቶችን ካሳለፉ ሰሃቦችም ደግሞ መቼ ነው የአላህ ንስር የሚመጣው መቼ ነው እርዳታው የሚቀርበው ብለው ደጋግሞ ከጠየቁ በኋላ አላህ Subhanahu Wa Ta'ala ይሄን ንስር መካ በተከፈተችበት ዕለት መልእክተኛው አለይሂ ሰላቱ ሰላም ቢላልን ጠሩትና ቢላል ሆይ ካዕባ ላይ ውጣና አዛን አድርግ አሉት። ቢላልም ደስ ይያለው በደስታ ስሜት ሆኖ ወደ ካዕባ ላይ ወጣ ማለት ነው። ካዕባ ላይ ወጥቶ በዛ በሚያስረቀርቅ በሚያምር ድምጹ አዛን አደረገ። ይሄንን በተመለከቱ ጊዜ ቁረይሾቹ ሙሐመድ ከዚህ ሰው ውጪ ሌላ ሰው አትሆነም አረብ ይያለ ሌላ ነገዶች ይያሉ ቢላልን ካዕባ ላይ የማውጣቱ ትርጉም ምንድነው? አባቶቻችን ይሄንን ሳያዩ እንኳን ሞቱ አሉ። አላህም Subhanahu Wa Ta'ala እየተመለከተ ነበርና አንድ የቁርአን አያን አወረደ። ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ودنا يتكبراتو ተመልካቾቻችን ሰላሙላሂ አለይኩም ወራህመቱሁ ወበረካቱ ያላህ ህዝነቱ ሰላምና በረከቱ ባላችሁበት ሁሉ ይድረሳችሁ። ዘውትር በየሳምንቱ የቁርአንን መልእክት የምናስተነትንበት የሆነው ማል ቁርአን ጀምሯል። ስለምትከታተሉን አብራችሁን ስለምትቆዩ ደግሞ እጅግ አድርገን እናመሰግናለን። ዛሬ አላህ Subhanahu Wa Ta'ala እስከ የውመል ቂያማ ድረስ ቋሚ የሆነን መርህ ሊሆን የሚችልን የቁርአን አያ ያስቀመጠበትን አንድ አያ እናያለን። ኢነ አክረመኩም عند الله أتقاكم ከናንተ በላጩ ማለት ይበልጥ አላህን የሚፈራ ነው ማለት አላህ ቢላልን በናቁት ዝቅ ባደረጉት ጊዜ ይሄን የቁርአን አያ ወረደ። ያ አዩሃ الناس እናንተ ሰዎች ሆይ ኢና خلقناكم من ذكر وأنثى እኛኮ ከሴትና ከወንድ አድርገን ፈጠርናችሁ وجعلناكم شعوبا وقبائل لتعارفوا ነገድና ጎሳዎችም አደረግናችሁ እንድትተዋወቁ ሴትና ወንድ አደረግናችሁ ነገድና ጎሳም አደረግናችሁ እንድትተዋወቁ እኔ ከዚህ ዘር ነኝ እኔ ከዚህ ሀገር ነኝ እኔ ከዚህ አህጉር ነኝ እያላችሁ እንድትተዋወቁ እንድትግባቡ ስንል ነገዶች አደረግናችሁ እንጂ የሰው ልጅን አንድ ማድረግ እንችል ነበር። ያለምንም ነገድ ያለምንም ጎሳ ወንድና ሴት ማድረግ ይችል ነበር። አላህ አንድ አይነት ያልተለየ ማለት ነው ልዩነት የሌለው ተመሳሳይ ጾታ ተመሳሳይ ጎሳ ተመሳሳይ ሰውነት አንድ አይነት መልክ ማድረግ ይችል ነበር። ነገር ግን እንድትተዋወቁ ስንል ያንን አደረገን ይላል አላህ Subhanahu Wa Ta'ala። ከዛ እስከ የውመል ቂያማ ድረስ የሰው ልጅን እኩል ሊያደርግ በአንድነት ሊያስተዳድር የሚችልን አንድ የቁርአን አያ ወረደ። ኢነ አክረመኩም عند الله أتقاكم ከናንተ በላጩ ማለት ይበልጥ በላጭ የሚባለው አላህ ዘንድ አላህን ይበልጥ የሚፈራው ነው አለ አላህ። አላህን ይበልጥ የሚፈራ ሰው አላህ ዘንድ በላጭ ነው። ከዛ ውጪ በሰው ልጅ መካከል መበላለጥ የለም። በመሰረቱ የሰው ልጅ አላህ Subhanahu Wa Ta'ala ያላቀው ከፍ ያደረገው ፍጥረት ነው። አላህ ወለቀድ ከረምና በኒ አደም ይላል። እኛ የሰው ልጅን አክብረናል አልቀናል። ይሄ የአላህ Subhanahu Wa Ta'ala ህግ ነው። ምድር ላይ ካሉ ፍጥረታት በሙሉ አላህ Subhanahu Wa Ta'ala የሰው ልጅን ከፍ አድርጎታል። ይሄ ህጉ ነው። አልቀናችኋል ከፍ አድርገናችኋል። በዚህ ከፍ ማለት የበላይ በመሆን ውስጥ ግን እኩልነት አለ። የሰው ልጅ ከሌሎች ፍጥረታት ነው እንጂ የበላይ የሚሆነው እርስ በራስ አይደለም። የበላይ የሆነው እርስ በራስማ እኩልነት ነው ያለው። እርስ በራስማ መቻቻል ነው ያለው፣ ፍትህ ነው ያለው። ይሄ የአላህ Subhanahu Wa Ta'ala ህግ ነው። ሁለት ክንፎችን ያሉት አንደኛው ክንፍ የሰው ልጅ ማወቁ ነው። ከሌሎች ፍጥረታት ከፍ እንደተደረገ የበላይ እንደሆነ ማወቁ ነው። ሁለተኛው ክንፍ ደግሞ ከወንድሞቹ ከሰው ልጅ ጋር እኩል መሆኑን መረዳቱ ነው። እኔ ማንነቴን ራሴን ካወቅኩኝ ማለት ከሌሎች ፍጥረታቶች የበላይ መሆኔን ካወቅኩኝ ከሰዎች ጋር ደግሞ እኩል መሆኔን መረዳት ከቻልኩኝ በህይወት ዘመኔ ሚዛናዊ የሆነ ህይወት መኖር እችላለሁ። አላህ የሚፈልገውን ህይወት ማለት ነው። ነገር ግን እኔ የተሻልኩ ነኝ እኔ የበለጥኩ ነኝ ጌታዬም ዘንድ እኔ በጣም ተወዳጅ ነኝ ብዬ ማሰብ ከጀመርኩ ነገሮች መበላሸት ይጀምራሉ ማለት ነው። ለዚህ ነው አላህ Subhanahu Wa Ta'ala ስለ አይሁዶች ሲገልጽ ወቃለት አይሁዶችና ነሳራዎችን አንድ ላይ ነው የሚገልጻቸውና
አይሁዶችና ነሳራዎች እኮ አሉ ይላል አላህ نحن أبناء الله وأحباؤه እኛ እኮ የአላህ ልጆቹ ነን አሉ መጀመሪያ أبناء الله ልጆቹ ነን በቃ ልጆች የሰው ልጅ እንደሚወልደው እኛም ልጆቹ ነን ያአላህ አሉ وأحباؤه ልጅ መሆን ብቻ አይደለም ወዳጆቹ ነን ቅርቦቹ ነን አብዛኛው መልእክተኛ ያወረደው እኛ አካባቢ ነው እንደሚታወቀው አይሁዶችና ነሳራዎች ጋር አብሶ አይሁዶች አካባቢ ነው መልእክተኞች የተላኩት አብዛኛው መልእክተኛ የላከው እኛ ጋር ነው ብዙ ታሪክ ያለን እኛ ነን ብዙ ነገሮች የተካሄዱት እኛ አካባቢ ነው ስለዚህ ጌታችን የሚወደን እኛ ነው ጥርጥር የለውም አሉ نحن أبناء الله وأحباؤه ከዛ አላህ በጣም የሚገርም ጥያቄ እንጠይቃቸዋል فلما يعذبكم بذنوبكم እንደዛ ከሆነ ለምን በወንጀሎቻችሁ ይቀጣችኋል ማለት ለአላህ በጣም ውድ ከሆናችሁ ልጆቹ ከሆናችሁ ለምን ይቀጣችኋል የሚመጣው ሀገራችሁ ላይ ተንሰራፋው ድርቁ ረሃቡ ቸነፈሩ የወንጀሎቻችሁ ውጤት ነው በወንጀሎቻችሁ ዱንያ ላይ እየተቀጣችሁ ነው እሱ ብቻ አይደለም ነገ በአኺራም ትቀጣላችሁ አይቀርላችሁም አላህ Subhanahu Wa Ta'ala ህግ አለው በዚህ ህግ መሰረት ካጠፋችሁ ትቀጣላችሁ ጥሩ ነገር ከሰራችሁ ትመነዱበታላችሁ ታዲያ ለምን ይቀጣችኋል እያጠፋችሁ በጣም ውድነን ካላችሁ ልጆቹን ወዳጆቹን ካላችሁ ለምን ይቀጣችኋል فلما يعذبكم ለምን ከዛ بل انتم بشر مما خلق አረ እንደውም እናንተ የሰው አላህ ከፈጠራችሁ ፍጥረታት የሰው ልጅ ብቻ ናችሁ አላችሁ بل انتم بشر مما خلق ድንገትኔ የበላይ ነኝ የተሻልኩ ነኝ በላጭ ነኝ ብዬ ማሰብ ከጀመርኩ ይሄ ቃል ያስፈልገኛል بل انا بشر مما خلق አረ እንደውም እኔ አላህ ከፈጠራቸው ፍጥረታት የሰው ልጅ ብቻ ነኝ የምትለው ቃል ታስፈልገኛለች ምክንያቱም የሰው ልጅ ሊያረጋጋው የሚችለው ነገር ይሄ ነው ሰው መሆኑን ብቻ ማሰቡ ማለት ነው ራሴን ዝቅ አድርጌ ልክ እንደ እንስሳ አልኖርም ምክንያቱም አላህ ከእንስሳ በላይ አድርጎኛልና በሰው ልጅ መካከል ደግሞ የበላይ እንደሆንኩኝ አላስብም በላጭ እንደሆንኩኝ አላስብም ራሴን ቆልዬ ላይ አላስቀምጠውም በታች ከሰው ልጅ በታች ሆኜ እንስሳም አልሆንም ከሰው ልጅ በላይ ሆኜም ራሴን አልቆልለውም አላህ በዚህ በሁለቱ መሃል እንድንኖር ይፈልጋል በዚህ በሁለቱ መሃል ራሳችንን እንድናገኘው ይፈልጋል ደግሞ ሌላ ቦታ አሁንም ስለ አይሁዶችና ስለ ነሳራዎች ይገልጽልናል ምክንያቱም ደጋግሞ ስለ እነዚህ ሁለት ጽንፎች የሚያነሳልን ለምንድነው ራሳችንን እንድንመለከትበት وقالت اليهود ليست النصارى على شيء ነሳራዎች እኮ አይሁዶች ስለ ነሳራዎች ሲያነሱ ምን አሉ ليست النصارى على شيء ነሳራ ምንም ላይ ናት አሉ በቃ ምንም ላይ ናት አስተሳሰቧ ሃይማኖቷ ያዘችው ነገር ሁሉ ባዶ ነው ምንም ነገር ላይ ናት በቃ ምንም እጇ ላይ ያለው ነገር ባዶ ነው አሉ وقالت النصارى ليست اليهود على شيء ነሳራም ተነሳችና በተመሳሳይ አይሁዶቹ እኮ ያዙት ነገር ባሉ على شيء ማለት በቃ ዝቅ ማድረግ ያቃሉ ራሳቸውን ከፍ አድርገው ሁለቱም እርስ በራሳቸው አንዱን ዝቅ ያደርጋል ነሳራም ተነሳችና አይሁድ ምንም ነገር ላይ ናት አለች ባዶ ነው ያዘችው ነገር ዝም ብላን የምትለፋው ባዶ ነው መጨረሻ የላት ያዘችው ነገር ባዶ አስተሳሰባ ባዶ ሁሉ ነገር ባዶ ነው አለች አላህ አንዱን እየተነሳ ዝቅ ያደርጋል አንዱን እየተነሳ ራሱን ከፍ ያደርገ ሌላውን ያሳንሳል በቃ ከኛው እጂ ሀቅ የሚባል ነገር ያለው የለም እነሱ ጋር ያለው መጽሐፍ እነሱ ጋር የተሰጣቸው ነገር በሙሉ ባዶ ነው ምንም ነገር የለም መጽሐፍ ራሱ የላቸው እኛ ጋር ነው ያለው አሉ ሁለቱም እውነታው እኛ ጋር ነው ያለው አሉ ከዛ አላህ አንዲትን ቃል ያስቀምጣል وهم يتلون الكتاب ይሄም የሚሉት ደግሞ መጽሐፉን ያነበቡ ሁለቱም መጽሐፍ ተሰጣቸዋል በተሰጣቸው መጽሐፍ ውስጥ ያለው ነገር ያወቁ ያነበቡ አንዱን ዝቅ ያደርጋል አንዱን ያሳንሳል አንዱን ባስተሳሰቡ ባለባበሱ በሁሉ ነገሩ ያሾፋል ይቀልዳል ዝቅ ያደርጋል ያቃሉ ያለ ነው አላህ ማለት አንዱን የተሰጠውን አንዱ ጋር ያለውን ያበላሽውን የጨመረውን የቀነሰውን ሁለቱም ያውቁታል ነገር ግን እሱን እንኳን ክሬዲት መስጠት አይፈልጉም አንዱ እኮ የሆነ ሰው የሆነ ጥፋት ያጠፋል አይደል የሆነ ነገር አለ ግን የሆነ ነገር አበላሽቷል ነው የሚባለው ግን እነሱ ጋር እንደዚህ አይነት ነገር የለም ሙሉ ለሙሉ እኛ ትክክል ነን ሙሉ ለሙሉ እነሱ ስህተት ላይ ናቸው አሉ
ራሳቸውን ከፍ አደረጉ ሁለቱም وهم يتلون الكتاب على الله ሁለቱም መጽሐፉን ያነበቡ የተሰጣቸውን መጽሐፍ ያነበቡ እያወቁ كذلك قال الذين لا يعلمون مثل قولهم ከነሱ በፊት የነበሩ ህዝቦችም ይሄንን ቃል ተናገሩ እና ተሻባህት ቁሉብሁም ልቦቻቸው ተመሳሰለ ከንግግራቸው በፊት የተመሳሰለው ልቦቻቸው ነው ይላል አላህ አንድ አይነት ልብ ነው ያላቸው ከነሱ በፊት የነበሩትም ማለት በሰው ልጅ ህግ መሰረት እኔ ነኝ ማለት እኔ ብቻ ነኝ ልክ ማለት ባይሁዶችና በነሳራዎች አልተጀመረም ከነሱ በፊት የነበረው ማህበረሰብ እኔ ብቻ ነኝ ልክ ነበር ግን እሱ ያቅም ነበር እማያውቁ ሆኖ ሳለ እኔ ብቻ ነኝ ልክ ነበር በሰው ልጅ ታሪክ የሰው ልጅ ትልቁ የመውደቅ መሳሪያው የውድቀቱ መለኪያ ሆኖ እኔ ማለቱ ኢጎ ነው ራሱን ከፍ ያደረገ ሌላውን ማሳነሱ ነው ስህተት እኔ ፐርሰናሊ እኔ ራሴ ሌሎችን ማሳነስ ሲጀምር ዝቅ ማድረግ ሲጀምር ትንሽ አድርጌ መመልከት ሲጀምር ውድቀቴ ይጀምራል ባለባበሳቸው ባስተሳሰባቸው በዘራቸው ሊሆን ይችላል በተለያየ ነገር ዝቅ አድርጌ መመልከት ሲጀምር ውድቀቴ ይጀምራል ኢማሙ ሻፊዒ نحن مساكين ይላሉ ولولا ستر الله لفتضحنا እኛ እኮ ምስኪኖች ነን አላህ ባይሰትረን ኖሮ በተዋረድን ነበር የራሴን ነገር ደብቆልኛል የተደበቀው ተደብቆ ሌሎችን ነው ማሳነሰው የተሸፈነው ተሸፍኖ ሌሎች ላይ ነው ማሾፈው አላህ Subhanahu Wa Ta'ala በጣም ከኮነናቸው በፍጹም ልክ አይደለም በደል ነው ብሎ ከገለጻቸው ነገሮች አንዱ ሰዎች ላይ ማሾፍ ነው ዝቅ አርጎ መመልከት ነው ያ አዩሃ الذين امنوا لا يسخر قوم من قوم ህዝብ እንደ ህዝብ በህዝብ ላይ አያሹፋለ ወይም ደግሞ ወንድ እንደ ወንድ በወንዶች ላይ ወንዶች በወንዶች ላይ አያሹፉ ሙድ አይያዙ በዘመንኛ ቋንቋ አሁን በየሚዲያው በየቦታው ሙድ መያዝ ተብሎ አሰማብረን ያመጣናት ቃል አለቻ አላህ ከብዙ አመታት በፊት አኮንኑታል ይሄን ቃል ህዝብ እንደ ህዝብ አያሹፍ ዝቅ አያድርግ እነንተና እኮ ሲባሉ እነንተና የእነንተና ዘር ሲባል የእነንተና አንተን ሲባል የሆነ ነገራቸው ሲባል አጠቃላይ አላህ ስለ አይሁዶች ገልጾ ሲያበቃኩ ለይሱ ሰዋእ ነው ያለው አንድ አይነት አይደሉም አይሁድ ሁሉ አንድ አይነት አይደለም የሆነ ነገር ሲገለጽ በመደዳ መሆን የለበትም አጠቃላይ ሁሉም አንድ አይነት ነው ብለን ሁሉም ላይ ማሾፍ ሁሉንም ዝቅ ማድረግ አንችልም ፐርሰናሊ እንኳን የሆነ ሰው ጥፋት ካጠፋ የሆነ ስህተት ካለበት ልክ አይደለም ነው ማለት የምንችለው እንጂ ያካል ሙስሊሙም ሆነ አልሆነ ሰዎች ላይ ሰዎችን ማሳነስ አንችልም መብቱን አላህ አልሰጠንም በደል ነው ይለዋል ይሄን ነገር ለምን لا يسخر قوم من قوم عسى ان يكونوا خيرا منهم እነዛ የተሸፉባቸው ዝቅ የተደረጉት ሙድ የተያዘባቸው ሰዎች አላህ ዘንድ ኸይርኛ ሊሆን ይችላሉ ማለት በላጭ ሊሆኑ ይችላሉ ማን ማወቅ ይችላል ይሄን እኔ አሹፍኩባት የቀለድኩባት ዝቅ ያደረግኳት እህቴ ከኔ በላይ ለመሆኗ ማን ያውቃል ብትሆንስ ኸይርኛ ብትሆንስ በላጭ ብትሆንስ አላህ ዘንድ የተወደደች ብትሆንስ ከዛ ይቀጥላል ወላ ኒሳኡን ምን ኒሳኢን عسى ان يكون خيرا منهم ሴቶችም በሴቶች ላይ አይቀልዱ ከነዛ የተቀለደባቸው ሴቶች ከነሱ የተሻሉ ሊሆኑ ይከጀላልና ማወቅ አንችል እኔ እኮ አልተናገርኳትም እኔ እኮ አላሾፍኩባትም እኔ እሷን እኮ አይደለም የተናገርኩት ሰዎች ላይ አሽሙር ስንናገር ወይም ደግሞ በቀጥታ ሰዎችን ሄደን ራሳቸውን ሳይሆን በተዘዋዋሪ ስንነካቸው ምናልባት እኔ አልተናገርኳትም ብለን እናልፈው ይሆናል አላህ ግን ያውቀዋል ልቦች ውስጥ የተደበቀው ንግግራችንን ብቻ አይደለም ሰዎችን እንሸውድ ይሆናል እሷን አልተናገርኩም እነሱን አላልኩም ብለን አላህን ግን መሸወድ አንችል እያንዳንዷን ነገር ያውቃታል ልቦች ምን እንደሚያስቡ ምን አስበን የተናገርነው ነገር ምን አስበን እንደነበር አላህ ያውቀዋል በንግግሮቻችን ውስጥ ብዙ ነገሮችን እንደብቃለን አላህ ግን ያውቃቸዋል አላህ ይረዳቸዋል ለዛ ነው አሳያኩም ኸይረ ነው ያ ምናሹፍበት ሰው ምናልባት እኮ መንገድ ላይ ልብሱ ነትቦ ቆሽሾ ምን ይመስላል ብለን የናቅነው ሰው አላህ ዘንድ ተወዳጅ ሊሆን ይችላል ኢነላህ ላ ينظر الى اجسامكم ልብሶቻችንን አላህ ያያዩ
ልቦቻችንን ነው የሚያዩ ልቦች ንጹህ መሆናቸውን ደግሞ ካልቀረብን በስተቀር ሰዎችን ማወቅ አንችል በጣም የጠላ ነው ምን አይነት ደባሪ ሰው ነው ብለን ይናቅ ነው ወይም ደግሞ ስላየ ነው ፊቱ ስለተኮሳተረ ብቻ የጠላ ነው ሰው ቀረብ ብለን ስናየው በጣም ምርጥ ሰው ሊሆን ይችላል ብዙ ጊዜ በእንደዚህ አይነት ነገሮች እንሳሳታለን ብዙ ጊዜ ሰዎችን ስለተኮሳተሩ ብቻ እንጠላቸዋለን ወይ ፈገግ ስላሉ ብቻ ጥሩ ናቸው ብለን እናስባለን አንድ ሰው ስለተኮሳተረ ብቻ መጥፎ ነው ማለት አይደለም ፈገግ ስላለ ብቻ ደግሞ በጣም ጥሩ ሰው ነው ማለት አይደለም ወይ ደግሞ በተቃራኒው ፈገግ ስላለ ብቻ አንድ ሰው ከኋላ መጥቶ ይወጋናል ማለት አይደለም ስለተኮሳተረም ጥሩ ሰው ነው ማለት አይደለም እኛ የሰው ልጅ ምግብ ሲበላ ይቀምሳል ቴስቱን ካወቀ በኋላ ነው የሚሞክረው አዲስ ነገር ከሆነ ከሰዎች ጋር ባለው ግንኙነት ግን ይፈርዳል እንፈርዳለን ብዙዎቻችን የማይካድ እውነት ነው እንፈርዳለን ከላይ በመናየው ነገር ውስጥ ላይ ጠጋ ብለን ባልተመለከትነው ነገር እንፈርዳለን ለዛ ነው አላህ Subhanahu Wa Ta'ala በተደጋጋሚ ይሄንን لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكون خيرا منهن ካለ በኋላ መጨረሻ ላይ ይሄንን የሚያደርጉ ሰዎች ካልተወበቱ በደል ነው አለ በደል ነው አለ ومن لم يتب فأولئك هم الظالمون ያልተወበተ ይሄንን አድርጎ ያልተመለሰ ሰው እነዚያ በደለኞች ናቸው አለ ሰዎችን ዝቅ ማድረግ ሰዎችን አሳንሶ መመልከት በደል ነው እኛ ነጋችንን ማናውቅ አይደለም ነገ ከደቂቃዎች በኋላ ከሰከንዶች በኋላ የሚፈጠረው ነገር ማናውቅ ደካማ ፍጥረታቶች ነን ለዚህ ነው መልእክተኛው አለይሂ ሰላቱ ሰላም ደጋግመው ያ ሙቀልበል ቁሉብ ثبت قلبي على دينك የሚሉት አንተ ልቦችን የምትገልባበት ጌታ ልቤን በዲንህ ላይ ያጽናልኝ መልእክተኛው አለይሂ ሰላቱ ሰላም ማለት እኮ ከዚህ በፊት የነበረው ወንጀላቸው ተምሮላቸው ወደፊትም የሚመጣው ተምሮልሃል የተባሉ መልእክተኛ ናቸው ከዛም ጋር ግን አያምኑትም በቃ ጌታዬ ልባቸውን ይጠራጠሩታል ለዛ ሁሌ ለጌታቸው ዱዓ ያደርጋሉ ልቤን አጽናልኝ እኔ ምን አይነት ጋራንቲ ተሰጥቶኝ ነው እህቶቼን ወንድሞቼን ላሳነስ የምነሳው መልእክተኛው እንዲቆም መልእክተኛው በዚህ ልክ ለልባቸው ነገ ለሚፈጠረው ነገር የሚጨነቁ ለኻቲማቸው የሚጨነቁ ከሆነ እኔ ነገንም ማላቅ አሻግሬ መመልከትም አልችል ከደቂቃዎች በኋላ ምን እንደሚፈጠር ማላቅ ኻቲሜን ማልረዳ ደካማ ባሪያ ምን ተማምኜ ሰዎችን እንቃለሁ እነዚህ አይናኳቸው ዝቅ ያደረኳቸው ሰዎች እኮ ምናልባት ፐርሰናሊ ማለት ነው ብዙ ጊዜ አልሆንም አልወርቅም እኔማ ባልኩባቸው ቦታዎች ዞሬ ተገኝቻለሁ አላህ ልቦቻችንን ከፍ ስናደርግ ራሳችንን አልቀን ሰዎችን ያሳነስንበት ቦታ ላይ አድርጎ ራሳችንን ይፈተናናል ይሄ ያፎቻችን ውጤት ነው ድንገት ሳናስበው እንዴት ተፈጠረ ብለን እስክናስብ ድረስ አንኖንም ብለን ያሰብነውን ሰው ከሆነ ያፋችን ውጤት ነው በእርግጠኝነት ራሳችንን ከፍ ስላደረግነው አው ሰዎች አንዳንድ ጊዜ ብዙ ጊዜ ተናግረው ያናግሩናል በቃ ከሰው ልጅ አእምሮ በላይ ሆነ ነገር ያደርጋሉ ግን እነሱ የሚምር ጌታ አላቸው እኛ ልባችን ደካማ ነው እነሱ ግን የሚምር ጌታ አላቸው ይሄ መረሳት የለበትም ስለዚህ አላህ Subhanahu Wa Ta'ala ሁሉ ጊዜ በደልን የሚጠላ መከባበርን የሚወድ አንዱ ላይ የበላይ መሆንን የሚጠላ የሚኮንን ከሁሉም በላይ ደግሞ ፍትህና እኩልነትን የሚያሰፍን ጌታ ነው አንድ ሰው ከልብ የሆነ ነገር ከሰራ ይመነዳዋል መጥፎም ይሁን ጥሩ የሰዎችን የልፋታቸውን ውጤት አይከለክልም የድካማቸውን ውጤት አይከለክላቸውም አላህ Subhanahu Wa Ta'ala ራሳችንን አውቀን ሰዎችን ከሚቆጠቡት ራሳቸውን የበታች ያድርገው ማለት
ወሰጥያ የሆነ ኑሮ ከሚኖሩት ሚዛናዊ የሆነ ኑሮ ከሚኖሩት አላህ ያድርገን። السلام عليكم ورحمة الله وبركاته. دار الكبرى القرآن النايدين تمرت معاكل وشنا. دار الكبرى القرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል. دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። ቢስሚላህ ዶክመንታሪውን ተመልክተን ተመልሰናል። በጣም አሪፍ እንደነበረ ብዙ እንደተማራችሁበት ተስፋ አደርጋለሁኝ። ቅድም ያነሳናቸው የነበሩ አንዳንድ ርዕሰ ጉዳዮች አሉ። እነሱን ደግሞ ለትንሽ ደቂቃዎች ቀጥል አድርገን የምናይ ይሆናል ማለት ነው። ቅድም ስናነሳ የነበረው ነገር ምንድነው? አላህ Subhanahu Wa Ta'ala ኢነ አክረመኩም ኢንደላህ ያትቃኩም ብሏል። በቃ አላህ ዘንድ የበላጫችሁ ማለት እሱን ፈሪያችሁ ነው እንጂ ዱንያ ላይ አረብ ሲናገር ስለ ዱንያ ምን ይላል? አዱንያ ደዋራ ይላል። ዱንያ ዟሪ ናት። በቃ ሁሌ እንደዞረች ነው። የሰው ልጅ ልጅነቱ እንዴት እንደፈጠነ ሳያውቀው እንዴት እንደሮጠ ሳያውቀው ወጣትነት ላይ ይመጣል። ወጣትነቱ እንዴት እንዳለፈ ሳያውቀው ደግሞ ሽምግልና ይመጣና ይሞታል ማለት ነው። ልክ እንደዛው ዱንያ ላይ ዱንያ የውድድር የመዞር ዓለም ናት። ዛሬ እኔ ጋር ከመጣች ነገ ደግሞ እናንተ ጋር ትመጣለች። ስለዚህ ገንዘብ አለኝ የገንዘብ ጥግ ነኝ ብል ነገ ከኔ በላይ ገንዘብ ያላቸው ሰዎች ይመጣሉ። ያስተሳሰብ ጥግ ላይ ደርሻለሁ ብል ከስተሳሰብ ጥግ ላይ ደረሱ ሰዎች አሉ እዚህ ምድር ላይ። የውበት ብል የውበት የውቀት ብል የውቀት በላጭ ሰው እዚህ ምድር ላይ አለ። ይሄን መቀበል መቻል አለብን። ካልሆነ ሁሌም በመበለጣችን እንደተፎካከረ ነው። በመበለጣችን የሆነ ሰው ስለበለጠኝ በቃ አይችልም ልባችን። ምክንያቱም አልተረዳውም ያንን ነገር። የፈለገ ዕውቀት እኔ ጋር ቢከማች ከኔ የተሻለ ዕውቀት ያለው ሰው ጋር ሲደርስ የሆነ ነገር ልመታው ላጠፋው ወይ የሆነ ነገር ላደርገው እማስብ ከሆነ የሆነ ያልተረዳው የዱንያ ህግ አለ ማለት ነው። ያለፈኝ ሚስ ያረኩት ነገር አለ። ምክንያቱም ሙሉ አትሆንም ይቻላል። ያኔን የበለጠውም ሰው ሌላ የበለጠ ሰው ያገኛል። በቃ አልጋ ባልጋ ሆኖልኝ አንደኛ ሆኜ መቀጠራችን ዛሬ አንደኛ ብሆን ነገ ሁለተኛ ሆናለሁ። ህጉ ነው ይሄ የአላህ ህጉ ነው ስርዓቱ ነው። ሁሌ በትክክል ማለት አላህ Subhanahu Wa Ta'ala ከሁኔታ በኋላ ወደ ሁኔታ እንወጣቸዋለን ይላል። ከልጅነት ወደ ወጣትነት ከወጣትነት ወደ እርጅና የሰው ልጅ እንደሚሄደው ህይወቱን በሙሉ አላህ ይገለባብጠዋል። እንደመጣ ዝም ብሎ እንዲሄድ አይፈቅድለትም። ኖሮ እንደሚሞተው አርጎ የሆነ ነገር እንደሚቀየረው ሁሉ ህይወት ትቀያየራለች። በዚህ ሁኔታ ውስጥ ግን ሰዎችን እንዴት ነው የምንመለከታቸው ነው ዋናው ነገር። እንዴት ነው ዝቅ ስለተበለጥኩ ምንድነው ያሰብኩ ያለሁት? ነገ ለመለወጥ ነገ የተሻለ ነገር ለማምጣት ራሴ ላይ ነው እየሰራው ያለሁት ወይስ እነዛ የበለጡኝ ሰዎች ላይ ነው እየሰራውባቸው ያለሁት? ምንድነው እያደረኩ ያለሁት? ያለህን ህግና ስርዓት ሰብሬ ለመውጣት ነው የሞከርኩ ያለሁት? ምንድነው እያደረኩ ያለሁት የሚለውን ነገር መመልከት ያስፈልጋል። ቅድም በልአነ በሸሩ ሚመን خلق የሚለውን የቁርአን አያ ያየን ነበር። በቃ እኛ የሰው ልጆች ነን። የሰው ልጅ የተሰጠው ህግ አለ። ያንን ህግ ሰባብሮ እንደፈለገ መኖር አይችልም። በደልን ማስፈን አይችልም። ይሄ ነው የአላህ Subhanahu Wa Ta'ala ህጉ። የሰው ልጅን በኩል መልኩ ነው አላህ የሚያየው። የበላጭ ምን ነው አላህን ስንፈራ ነው። የበላጭ ምን ነው ስራ ስንሰራ ነው። ዱንያ እንኳን ለሚሰራና ለማይሰራ ሰው እኩል አቀባበል የላትም። ምክንያቱም የአላህ Subhanahu Wa Ta'ala ቃኑን አለ ህግ አለ። በአላህ Subhanahu Wa Ta'ala ህግ መሰረት በቃኑ በህጉ መሰረት አንዱን ዝቅ ማድረግ አይችልም።
አንዱን መኮንን አይችልም አንዱን መስደብ አይችልም እኔ ጋር እውነት እንዳለ ከተሰማኝ ያንን እውነት ለማስረዳት ነው መሞከር ያለብኝ እንጂ ሰዎችን መናቅ አልችልም ማብጠልጠል አልችልም በሆነ ነገር ስለበለጡኝ ስላቃቱኝ አሁን ሚዲያ ላይ የምናየው ነገር ማለት ነው ከአንዱ ጋር ግብ ስላለ ሁሌ ድብድብ ላይ ነው ሁሌ ጭቅጭቅ ላይ ነው ሁሌ ሙድ መያዝ ላይ ነን አላህ Subhanahu Wa Ta'ala ቅድም ስላችሁ እንደነበረው ህጉን ነው እየሰበርን ያለነው በአላህ Subhanahu Wa Ta'ala ህግ መሰረት አንዱን ማፌዝ አይችልም አንዱ ላይ በቀጥታም ይሁን በተዘዋዋሪ ግለሰብም ይሁን ማህበረሰብ ዝቅ የመደረግ እንትን የለውም ግዴታ የለበትም መብቱ ነው ራሱን ከፍ አድርጎ በተሰጠው የሰውነት ደረጃ ላይ ራሱን ከፍ አድርጎ የመኖር መብት አለው ስለዚህ ዛሬ ሶሻል ሚዲያው ስለመጣ ይሄን ቃኑን መስበር አይችልም የአላህን Subhanahu Wa Ta'ala ህግ መስበር አይችልም እኛ መስበር አንችልም ከሰበርን ግን በደውሽ ነን ማለት ነው ዙልም ነው ማለት ነው ትልቅ ዙልም እዚህ ምድር ላይ ያሰፈነ ነው በእኛ ምክንያት ማለት ነው ትልቅ ዙልም አላህ Subhanahu Wa Ta'ala በቃ አትቀልዱ ወላ ደሞ በሰውየው በማይፈልገው ስም አትጥሩት አልወደደም ስሙን የተሰጠው ስም እሱ ስም አይደለም እኔ ጥቁር ስለሆነ ቀዩ ማለት አልችልም ለሙድ ብዬ ማለት ነው ሙድ ሊይዝበት ብዬ ቀይ ከሆነ ጥቁር ስለሆነ ቀዩ ይያልኩ መጥራት አልችልም ለምን ይሄ አላህ Subhanahu Wa Ta'ala ህግ ነው ስርዓቱ ነው እንዲህ ብላችሁ መጥራት አትችሉም ወላ ተናበዙ ቢልአልቃብ ቢሰል እስሙል ፉሱቅ بعد الإيمان መብቱ ነው በቃ አንድ ሰው በዚህ ስም አትጥሩኝ ካለ መብቱ ነው ከኔ ጋር አትቀልዱ እኔ ቀልል አልችልም ወይም ደግሞ የሰው ልጅ በህይወቱ ሲኖር ቀይ መስመር አለው አብዛኞቻችን በጣም የሚገርመው አብዛኞቻችን አበላል እናቃለን አለባበስ እናቃለን ብዙ ነገሮች እናቃለን ቀይ መስመር አናቅም የሰው ልጅ የራሱ ድንበር አለው ከዛ ድንበር ሲታለፍ ጓደኛችን ቢሆን ቤተሰባችን ቢሆን ያ እንዲታለፍበት አይፈልግም መብቱ ነው ቀልድ በሚል ሱኽሪያ በሚል ሙድ በሚል ስም ብዙ ነገሮች እየታለፉ ቀይ መስመር የሰው ልጅ ብዙ አሁን ያለንበት ዘመን አብሶ ወጣቱ ላይ ብዙ የብዙ ችግሮች መንስኤው ቀልድ ነው የብዙ ስህተቶች መንስኤው ቀልድ ነው ተከማችቶ የሆነ ቀን በሆነ ምክንያት እንጣላና እንለያ ይሆናል እንጂ ዞር ብለን ብናየው ይሄድንባቸው ቀይ መስመሮች የታለፉት ቀይ መስመሮች ድንበሮች ናቸው ብዙ ስህተቶችን የፈጠሩት ለዚህ ነው አላህ ላ ይስከር በቃ አትቀልዱ የሰው ቀይ መስመር ወቁ አይፈልግም የሰው ልጅ ቀይ መስመሩ ታልፎ ክብሩ ሲነካ የሚመቸው ሰው የለም ለዛ ነው አላህ በቃ ህግ ነው ያስቀመጠው ላ ይስከር አታሳንሱት ተሳስታ ይሆናል በቃ ምናልባት እኔ አለባበሴ ልክ ሆኖ እሱ አለባበሷ ልክ አይደለም ይሆናል ሂጃቧ ካለችበት ከዚህ ከጸጉሯ ሸሽታል ትሆን ይሆናል አሁን ባለንበት ዘመን ልክ ነው ወይ አይደለም ወንዶቹም ጋር ሴቶቹም ጋር የተለያዩ ስህተቶች ይታያል እናንተ ከኔ ላይ እኔ ከናንተ ላይ የሆነ ስህተት አያለው ወይ እናንተ እኔ ላይ የሆነ ስህተት ታያላችሁ የሆነ ስህተት ስላያችሁብኝ እኔን ማሳነስ ትችላላችሁ ማለት ግን አይደለም ሐቅ የሆነ ነገር ለማስተላለፍ ስንሞክር ሰዎችን እያሳነስን ከሆነ በጣም ስህተት ነው እንዲመጡ መሆን አለበት የምንጠራው የምንጋብዘው እንዲመጡ መሆን አለበት እንዲሸሹ መሆን የለበትም እኔ አንዲት እህቴ የሆነ ነገር ተበላሽቶ ሄጄ ላስተካክላት ለመክራት ስጓዝ እንድትመጣ ነይቼ መሆን አለበት እንድትሸሽ አይደለም ከኔ ላይ ያ ሸክም እንዲነሳልኝ ብቻ መሆን የለበትም ሸክሙ ተነስቶ በቃ ተናግሬያለሁ ለመባል ብቻ መሆን የለበትም ይሄ አንደኛው ደረጃ ነው እሷ ስትመለስ ግን ባንተ ምክንያት እኮ አሉ መልእክተኛው አለይሂ ሰላም አንድ ሰው ቢመጣ አንድ ሰው ከተሳሳተበት ቦታ ቢመለስ ከቀያይ ገመሎች ይበልጥልሃል ሁሙሪ ኒዓም ነው ያሉት አሁን ያለው ውድ መኪና የትኛው ነው ከሱ ይበልጥልሃል አንተ አሉት አልይ ረዲየላሁ ዐንሁ መልእክተኛው አለይሂ ሰላም የልፋታችን የድካማችን ውጤት ሰዎች ሲመለሱ ማየት ነው ሰዎች ትክክለኛው መንገድ ሲይዙ ማየት እስከሆነ ድረስ ያ ነገር መስተካከል ያለበት በጥበብ ነው ኢማሙ ሻፊዒ እኮ ጓደኛዬ በአደባባይ ከመከረኝ ሰደበኝ
ጠርቶ በሚስጥር ደግሞ ከሰደበኝ መከረኝ ይላሉ። በአደባባይ ወተን አሁን ሶሻል ሚዲያ ድሮ አደባባይ ላይ ነበር ይሆን ነገር ለቅሶም ካለ ምንም ካለ አሁን ሶሻል ሚዲያ ነው ያለ ምንም ጥሩምባ ያለ ምንም የሆነ መጮያ ነገር ስልካችንን አንስተን ከፍተነው ስለ አንድ ሰው ብንናገር ሁሉም ሰው ይቀባበለዋል። አላህ ይወደዋል ወይ? በፍጹም። አሳንሰን ስለሆነ ሰው ስለተናገርን ምናልባት ብዙ ቪው እናገኝ ይሆናል። አላህ ይወደዋል ወይ? በፍጹም። ምክንያቱም ላይ እስከም ነው ያለው በቃ እንዳያሳንስ አንዱን እንዳያሳንስ ከመጥፎ ነገር ይበቃዋል አሉ መልእክተኛው አለይሂ ሰላቱ ሰላም። ወንድሙ ላይ ንቀት ማሳደሩ በልቡ ብቻ ማለት ነው ይበቃዋል። መጥፎ ነገር ሰራ ለመባል ያ ይበቃዋል። አይደለም ተናግሬ አይደለም እህትና ወንድሞቼ መጥፎ ነገር አድርጌ ይቀርና በልቤ የሆነ ነገር ማሰቤ ስለነሱ መጥፎ ነገር አሳንሼ መመልከቴ ከመጥፎ ነገር ይበቃኛል። እኔ በጣም ጥንቃቄ መደረግ ያለበት አሁን አብሶ ወጣቶችም እንደመሆናችን መጠንኛ ጥንቃቄ ማድረግ ያለብን እርስ በራስ የምንናገረው ነገር የሰዎችን ልብ ይጎዳል ወይ ዝቅ ያደርጋል ወይ ክብራቸውን ያሳንሳል ወይ? ከፊት ለፊታችን ደግሞ አሁን ያለንበት ወር ረጀብ ነው። ረጀብ ከተከበሩ 4 ወራቶች መካከል አንዱ ነው። ለረመዳን ደግሞ መዘጋጃ ወር ጭምር ነው። ረጀብ ላይ ተኝቶ ረመዳን ላይ ሲመጣ አስተካክላለሁ ብሎ ማሰብ ዘበት ነው። አብዛኞቻችን ኢላ መን ረሂመ ረቢ እንደዛ ነው። እኔም ጨምሮ ማለት ነው እንተኛለን ረጀብ ላይ ነቅቶ ረጀብ ላይ ባህሪውን አስተካክሎ ከወንድሞቹ ጋር ያለውን ነገር አስተካክሎ ራሱን አስተካክሎ ረመዳንን የጠበቀ ሰው ረመዳን ሲመጣ 30ውንም ቀን ሀይ ሆኖ ነው የሚሰራው። ረጀብ ላይ የተኛ ግን ረመዳን መጥቶ እስከ 15 ቀን አላህ ደግሞ ያላዘነለት እስከ መጨረሻውም ቀን በቃ መግባቱን ሳያውቅ ሲጣላ ሲጨቃጨቅ ሲነዛነዝ ረመዳን ያልቃል። አላህ ደግሞ ከምግብና ከመጠጥ ምንም የለውም። ረጀብ ሻዕባን ረመዳን አይደል ከተከበሩ ወራቶች ውስጥ መሃል እየመጣ ነው። ረመዳን እየመጣ ነው። ይሄ መዘጋጃ ወር ነው። የሰላትም የጾምም የዘካም ትልቁ ግቡ ምንድነው? ትልቁ ግቡ እኮ ባህሪያችንን ማስተካከል ነው። ባህሪዎቻችን ካልተስተካከሉ አላህ ከምግብና ከመጠጥ ምንም የለውም አሉ። ረሃብ ብቻ ነው። በቃ ተርቦ አፈጠረ እንጂ ሌላ ምንም ይሰራው ስራ የለም ሰውየው። በምንኖርበት ዘመን ሰዎች አብሶ ወጣቶቻችን ሰዎች ስልካቸውን አንስተው በባዶ ሜዳ ሲሰዳደቡ እያየን አብረን ሙድ የምንይዝበት አብረን የምንስቅበት ዘመን ከሆነ በጣም ተሳስተናል። አንዱ ጋር ሀቅ አለ፣ አንዱ ጋር ሀቅ የለም። ሀቅ ካለው ጋር ተደምረን ሌላኛው ላይ ማሾፍ አንችልም። ሀቁ የትኛው ነው ብሎ ማረጋገጥ ፈተበየኑ አይደል አላህ ያለው። በደንብ እንትን በሉት አመዛዝኑ። መረጃው የትኛው ነው? እውነተኛው ነገር የትኛው ነው? እንደፈለግን የሆነን ሰው በእጃችን ስልክ ስላለ ብቻ አንስተን መሳደብ አንችልም። ይሄ አላህ Subhanahu Wa Ta'ala ህግ ነው። ሊሰደበ ዝቅ ያረገ የተናገረ ሰው ከበደለኞች ነው። አላህ ደግሞ በሰዎችና በሰዎች መካከል በተደረገ ነገር መሃል አይገባም። ሴንሲቲቭ የሆነ ነገር ማለት ሰዎችና ሰዎች መሃል የተደረገ ነገር ነው። በዛ መሃል አይገባም። አላህ ከበደልን በደላችንን የሚጠየቀው ያ ሰው ነው። በድሎሃል ምን ትላለህ ነው የሚባለው አላህ ፊት ስንቆም። ስለዚህ የተከበሩ ወራቶች ላይ ነን። የተከበረ ትልቅ ወር ደግሞ ከፊት ለፊታችን እየመጣ ነው። ጥንቃቄ ማድረግ ያለብን ነገሮች ላይ ጥንቃቄ ማድረግ አለብን። እንደ ወጣት እንደ ማህበረሰብ እነዚህ ነገሮች ላይ በጣም ጥንቃቄ ማድረግ አለብን። መልእክቴ ነው ይሄ ዛሬ ለእናንተም ለኔም ማለት ነውና የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ ስለተከታተላችሁን ደግሞ እጅግ አድርጌ አመሰግናለሁ። ሳምንት በሌላ እንግዳና በሌላ ደግሞ የቁርአናዊ መልእክቶች እስከምንገናኝ መልካም ሳምንትን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።